እዚህ አልጻፈም እሱ። እሺ ቅምጦቹ ግን ሰምተዋል ኦልሬዲ እየተሳደቡ ነበር፣ እዚህ ጋር ያሉ እየተሳደቡ ነበር። ስለዚህ መበዝበዙ ተመችቷቸዋል። እነሱ ችግር የለባቸውም፣ እየሰሩ ሊቀልቡት ነው። አዎ እነሱ እንደዛ ነው የሚሉት። ወላሂ አንደኛቱማ አርቻታለሁ እኔ። በቃ ለምን እኛ ምቀኛ እንሆንበታለን? እንደዚህ አይነት እንከፎች ካሉ የወንድ አራራ ያለባቸው ጥማት ስሜታቸውን እያረካ ብቻ ገንዘብ የሚከፍሉ እኛ ምን አገባናል? ባለፈው ጊዜ ሀቢባ ጋር ነው የምሄደው ቅሌት ነው የምዘረግፍለት ስለው የቀን ቪዲዮ አለሽ እኔ ጋር እኔ አላውቅም፣ ብቻ ቤት እያለን ያኔ ሰውረኝ ይሁን አላውቅም። የቀን ቪዲዮ አለሽ ወጥ እንዳረግጥ ወስታለሁ አለኝ። ወጥ እንዳረግጪ ማለት ሚዲያ ላይ እኛ ጋር ከመጣሽ ወጥ ረገጥሽ ማለት ነው። ቪዲዮ ይፖስትብሻል። እንደዛ አንቺንም ያችንም አከራዋንም ደላሏንም ያችን በሁሉም መተት ያሰራል እንዴ? እኔ አላውቅም። የኔ ነው እየነገርኩሽ ያለው ታቡ አላህ አልሐምዱሊላህ። እሺማ ይሰማል? እየሰማንሽ ነው። ጉዴ ምን ነበር ችግርሽ? ከተወቃችን ልጀምር መሰለኝ። አዎ እኔና ባል እየተዋወቅ ነው በፌስቡክ ነው። ድምፅሽን ትንሽ ከፍ አድርጊማ፣ ድምፅሽ አይሰማም። እሺ ሀቡዬሽ፣ እኔና ባል እየተዋወቅ ነው በፌስቡክ ነው ማለት ነው። እሺ በፌስቡክ ተዋወቅን። ትንሽ ቆየት ብለን ኒካህ አሰርን ማለት ነው። ቤተሰብ ጋር ተደውሎ ኒካህ አሰርን። ሽማግሌ ልኮ ያኔ የእሱ ቤተሰቦች ከኛ ጋር ትንሽ ራቅ ይላሉ ማለት ነው። ኦኬ ትንሽ ራቅ ስለሚሉ በስልክ ነው። የእሱ ቤተሰብ ራሱ ከስልክ ላይ ያኔ ኒካህ ስናስር የለም በመካከላችን። የእሱ ጓደኛና እሱ የኔ ቤተሰቦች ናቸው። እሺ ኒካህ ታሰረ። ኒካህ ባሰረን በ15 ቀናችን ካልተገናኘን አለ። ተገናኘን። እሺ የት ሀገር? ሳውዲ ይኸውልሽ አንቺ ሳውዲ መዳም ቤት እየሰራሽ እሱ ደግሞ ምን እየሰራ ነው? በቲክቶክ ተዋወቃችሁ? በፌስቡክ ነው ውዴ። በፌስቡክ የተዋወቃችሁ ከእሱ ምን እየሰራ? እዚሁ ሳውዲ ነው ስራው እኮ። ከብት ጠባቂ ነው? ሹፌር ነው? ሱቅ ውስጥ ነው? ምንድን ነው ስራው? ሻሂ ገሃዋ ነው መሰል ስራው። ሻሂ ገሃዋ። እሺ እሱ ሻሂ ገሃዋ እየሰራ አንቺ መዳም ቤት እየሰራሽ ፌስቡክ ስትጠቀሙ በፌስቡክ ተዋወቃችሁና አውርታችሁ ለ3 ወር ያህል ቤተሰብ ጋር ሽማግሌ ተልኮ ኒካህ ታሰረ። እንደዛ ነው? አዎ ኒካህ ታሰረ። በጣም ጥሩ። ከዛ ኒካህ በታሰረ በ15 ቀኑ በአካል እንገናኝ አለሽ? አዎ ኒካህ ታሰረ። ከዛ ተገናኘን። ስንገናኝ ማን ቤት ተገናኛችሁ? አንቺ እሱ ኢጃዛ ቤት ነሽ ወይስ እሱ አንቺ ኢጃዛ ቤት መጣ? ለእሱ ነው የወሰደኝ። ኦኬ እሺ እሱ ጋር ከዛ 3 ቀን ኢጃዛ ሳልፈን ሄድኩኝ ወደ ስራ የሸኘኝ ማለት ነው። ኦኬ ኒካህ በታሰረ በ15 ቀን 3 ቀን አብራችሁ ሳልፋችሁ አንቺ ወደ መሆንሽ ወደ ሻይ ጋር አይዋ እኔ ወደ ስራ ስመለስ እሱ ወደ ስራው አልሄድም። የሚገርምሽ ነገር ማለት ነው። እሺ ከዛ ቲክቶክ ላይ ገብቼ ያኔ ቲክቶክ ላይ ፎቶ ያኔ ሼር አድርጎ ነበር ፖስቶ ነበር ማለት ነው። ሳየው ለካ አንደኛው እሱ ነው እሱ የሚጀነጅነው ማለት ነው። ያኔ ኮሜንት ሰጣለች። ቤቷ ገብቼ ሳየው የእሱን ፎቶ ሼር አድርጋለች። ቲክቶክ ላይ ወይስ ፌስቡክ ላይ? ቲክቶክ ላይ። ቲክቶክ ኦኬ። ተዋወቃችሁ ግን በፌስቡክ ነው። ቲክቶክ ላይ ደግሞ እሱ ኮመንት ላይ የሆነች ሴት ኮምታ አየሽ? አዎ። ከዛ ቤቷ ገብቼ ሳያት የእሱን ፎቶ ሼር አድርጋለች። ብዙ ጊዜ ነው ሳየው ፖስት እንዳደረገች ማለት ነው። እሱ ግን ስንጋባ ነው ወይስ አብረው ፎቶ ነው ወይስ ብቻውን ፎቶ ነው ሼር ያደረገችው? በሷ ቤት ብቻውን። ስንጋባ ምንም አይነት ሴት በህይወቴ የለም ብሎ ነበር ማለት ነው። እነሱ ስንጋባ ምንም አይነት ሴት በህይወቴ የለም አንቺ ብቻ ነሽ ብሎኝ ነበር። ገባሽ? ከዛ ሂጅ ስጠይቀው ልጅቷን ምንህ ናት ብዬ ስለው ፍቅረኛዬ ናት አለኝ። ገባሽ? ፍቅረኛዬ ናት እናወራለን አለ። ከእሷ ጋር ታቆማለህ አልኩት። ሴት ልጅ ናት ትጎዳለች፣ ቀስ ብዬ ነው የማቆመው ከእሷ ጋር ያለውን አለ። ኦልሬዲ ኒካህ አስረናል። ኦልሬዲ ባካት 3 ቀን አብረን አሳልፈናል። ትሄዳለች እኮ ነው የትም አትሄድም ብሎ ስላሰበ ከዛ ችግር የለውም ያኔ ስሜቷ ስለሚገባኝ ትጎዳለች ካልክ ችግር የለውም ጊዜ እሰጥሃለሁኝ በጊዜ ብዛት ትተዋለህ ከእሷ ጋር ያለውን አልኩት። ከዛ እሺ አለ። ከረመዳን አምና ረመዳን ማለት ነው። ከረመዳን በፊት ነው የተጋባ ነው። ኢድ ላይ ወረድን ኢጃዛ ማለት ነው። ኢድ ላይ ወረድን ኢጃዛ። ከዛ 3 ቀን ቆይቼ ወደ ስራ ተመለስኩኝ። ቆይ ኒካህ ባሰራችሁ በ15 ቀን 3 ቀን አብራችሁ አሳልፋችሁ ወደ ስራ ሄድሽ። ከዛ ኢድ ከስንት ወር በኋላ ነው ኢድ የመጣው? እንግዲህ ከ2 ወር በኋላ ምናምን ይመስለኛል። እሺ ከ2 ወር በኋላ በድጋሚ አብራችሁ ተገናኛችሁ? አዎ። እሺ ከዛ ኢድ ላይ ስንገናኝ ከዛ ትመጣለች እኮ ቀረች እኮ እያለ ስለሷ ይነግረኛል። እኔ ማለት ነው ገባሽ? ስለሷ እሱ ኢጃዛ ይዞላታል። እኔ አላውቅም ኢጃዛ እሱ መያዙን ማለት ነው ለሷ። ከዛ ትመጣለች እኮ አትመጣም እያለ ስለሷ ይነግረኛል። ካላስ ስለሷ አትንገረኝ፣ እሷ ጋር ያለህን ነገር ጨርስ ብያለሁኝ አልኩት። ገባሽ?
እንደዛ ስለው አሳስቦት ጭራሽ እሷ ኢጃዛ መውረድና ለመውረድ አሳስቦት ላንቺ ትቀራለች ብሎ እናቱ መሰልሽው። ከዛ አላቅም ብቻ ውዴ። ከዛ እኔ ወደ ስራ ሄድኩኝ። ያኔ ኖርማሊ ደህና አይደለንም እንደነገርኩሽ፣ በሷ ምክንያት ብጥብጥ ውስጥ ነን፣ ተጣልተናል። ከዛ ወደ ስራ ሄድኩ የ8 ቀን ስራ። እኔ 8 ቀን ስራ ሲሄድ እሷ ለካ ወርዳለች እሱ ጋር ናት። ልክ አንቺ ስትሄጂላት ወረደች። ሆነ ኢጃዛ ማለት ነው። እሺ መጣች። እሷ ኢጃዛ ወረደች፣ እሱ ጋር ናት። እኔ ስልክ ሲደውልለት እሷ ጋር ሆኖ ነው የሚያወራኝ፣ እሷ እንደነገረችኝ ማለት ነው። ከዛ ከስራው መጣሁ ከ8 ቀን በኋላ። እሺ ምን ሆነሽ መጣሽ በ8 ቀን ኢጃዛ? ያኔ የ8 ቀን ስራ ነበር የሄድኩት። ኦኬ የመጀመሪያውን ስራ ለቀሽው ነበረ? አዎ። ኦኬ እሺ። ከዛ ለሳምንት ሂጄ ነበር። ከዛ ተመለስኩኝ። ሳምንት የሰራሁበትን ብር ነጠቀኝ። ከዛ በፊትም ነጥቆኛል የምሰራውን ብር ማለት ለረመዳን ኢድ ራሱ ተወርድ 1000 ብር ነጠቀኝ። እየነጠቀሽ ነው ወይስ አንቺ ወደሽ እየሰጠሽ? ላ እየነጠቀኝ ነው። ኖ ካልሆነ አንቺ እዛው መዳም ቤት እያለሽ ሐዋላ ላ ውዴ አለ አይደለ የሆነ ብር አንቺ ሲለኝ ድንዝዝ የሚያደርግ ነገር አለ የሆነ አለ አይደለ ምን እንዳስነካኝ አላውቅም። ይሆን አለ አይደለ ዝም ብለዋለሁ። ነካ ነካ ሲያደርግሽ ያው ትሰጫለሽ። እሺ ላ እንደዛ አይደለም ወላሂ ውዴ። ከዛ መጨረሻውን ቆይ እነግርሻለሁ። ከዛ ወር እንደተቀመጥኩኝ ከዛ ስራ ያላከኝ እሱ ማለት ነው ምግብና ጽዳት። ላ እሱ እዛኛው ቅምጡ ጋር ነው የሚቀመጠው ማለት ነው። እኔ አይመጣም። እኔ እዚህኛው ቤት ነኝ፣ እሱ ቅምጡ ጋር ነው። ጭራሽ ሳይመጣ ሳምንት የሚቀመጥበት ሰዓት አለ ከሷ ጋር፣ 10 ቀን የሚቀመጥበት ሰዓት አለ ከሷ ጋር። እኔ ጋር አይመጣም ጭራሽ ማለት ነው። የሚመጣው ምንድን ነው መሰለሽ ውሃ ወይም እንዶሚ ሊያቀብለኝ በስ። እንዴ አንቺ ዝም ትያለሽ እንዴ ታዲያ? ያኔ ብናገረው ራሱ ለምን ተናገርሽ ነው የሚለኝ። ገባሽ? እዚህ መካከል ቤት ተላና ማለት አንቺን ሌሎች ኢጃዛ ቤት ያስቀምጦሽ እሱ ያለችበት ቤት ሲቀመጥ አንቺ ይሄንን የምታውቂ ከሆነ ከሷ ጋር ምን እያደረክ ነው ስትአትዩ አትጠይቂው? አንቺ ስለሷ አገባሽ የሚለኛል። አንቺ አርፈሽ ተቀመጪ እንደዚህ ነው የሚለኝ። ገባሽ? አርፈሽ ተቀመጪ ስለሷ ምን አስጠይቅሽ? አሟት ነው የወረደችው እንደዚህ ብላ ነው የወረደችው ይለኛል። ገባሽ? ከዛ ወር ተቀመጪ እንዴ ካፍርሻል እኮ አንቺ እኮ ሚስቱ ነሽ። እሱ የትም አትሄጂም ብሎ ስላሰበ እንደዛ ይመስለኛል። ገባሽ? ከዛ ወር ስራ ሄድኩኝና ስራ ሂጄ ከዛ አወራሁት። ሳወራው አንቺ ጋር መምጣት ስለማልፈልግ ነው የማልመጣው፣ አንቺ ጋር መምጣት ስለማልፈልግ ነው። ካላስ ካልፈለግ ኒካዬን አውርድልኝ አልኩት። ከዛ ኒካዬን አውርድልኝ ስለው ቤት ስትመጪ ነው ኒካሽን ማውርድልሽ አለኝ። ገባሽ? አባቴ ገላገናኝና በስልክ ኒካዬን አውርድልኛል። አይሆንም እቤት ስትመጪ ነው አለኝ። ገባሽ? ከዛ እቤት ሳልነግረው የእሱን ሀገር ስለሆነ ሰዋቅ ጠርቤ ሄድኩኝ። የእሱ ያኔ ያውቀዋል ሰዋቅ እንደሆነ ያውቃል። ከዛ እቤት ነኝ። ሳትነግሪው ሹፌር ጠርተሽ ሄድሽ? አዎ ያውቀዋል ሰዋቅ እንደሆነ ያውቃል። እኔ እና እሱ ጭራሽ አይደውልልኝም። ያኔ አረፋም ነበርና በዛ በወር ውስጥ ማለት ነው አረፋ ነበርና አረፋ እንኳን አደረስሽ ምናምን አላለኝም ጭራሽ ማለት ነው። ከዛ ሄድኩኝ ቤት ጠርቤ ሲሄድ እብድ ሆኗል። በጣም መተኛ እንዴት ሳትነግሪኝ መጣሽ ብሎ እንዴት ሳትነግሪኝ መጣሽ ብሎ ለምን ቤት ስትደርሺ ምን እያደረገ አግኝተሽ ነው የተናደደው? የለም እዛችኛቱ ጋር ነው። እኔ ራሴ ቤት ነው የወረድኩት ማለት ነው። ገባሽ? ራሴ ቤት ነው የወረድኩት። አንቺ ራስሽ ቤት ከወረድሽ ታዲያ ለዛም ማስፈቀድ ነበረብሽ ነው ኢጃዛ ስትወጪ? አዎ ለምን ሳትነግሪኝ መጣሽ? ከዛ መምጣትሽን በምን ሰምቶ መጣ? እኔ ደውዬለት ነው ጽፌለት በሜሴንጀር ና ቶሎ ቤት ነኝ ያለውን ነገር መጨረስ አለብንና ና ቶሎ አልኩት። ከዛ ስለው ከዛ ጎበዝ አለኝና መጣና በቃ በአፍንጫዬ ደም ያኔ እስከሚያስጠፋኝ ድረስ በጣም መታኝ። ታዲያ ከስራ እረፍት ወጣሽ ወይ? ሴትዮዋ እሺ ተቀጠልኩ ጋይስ ተቀጠልኩ። ፈርስት ኦፍ ኦል መጀመሪያ ገና ከሌላ ሴት ጋር ሪሌሽንሽፕ እንዳለው ልክ ኒካ አሰረ በ15 ቀኑ በአካል እናገኝ ብሎ 3 ቀን የፈለገውን አደረገ። በቃ ኦልሬዲ ገለዋን ተጠቅሜዋለሁ። ኒካ ማሰሪያ የታባቷ ትሄዳለች ማን ይፈልጋታል ከዚህ በኋላ እኮ። ከዛ ልክ ሌላ ሴት እንዳለች ሲያቅ ሴት ስለሆነች ትጎዳለች። ቀስ እያልኩ ነው የምተዋት። ብሎክ ነው እንጂ ወዲያው በቃ ሀቡ መጥቻለሁ። እሺ መጣ ቤት መጣ። በጣም መታኝ ያስበሽዋል። ከዛ ስልኬን ነጥቆኝ ፎቶ ምናምን እንዳላነሳ ያመጣኝ ቤተሰብ ጋር እንዳልደውል ከዛ ሄደ ስልኬን ነጥቆኝ ማለት ነው። እሺ ከዛ ሌላ ስልክ ነበረኝና በዛኛው ስልክ ሜሴንጀር ላይ ኦንላይን ስገባ ለምን ነው የምትገቢው? መጥቼ እንዳልነጥቅሽ ስልኩን ውጭ አለኝ። ኦንላይን ለምን ትገቢያለሽ? ኦንላይን ለምን ትገቢያለሽ? ስልክሽን ነው የምነጥቅሽ፣ አሁን ውጭ አለኝ። እኔ ደግሞ በሰዓቱ ተናዶ ስለነበረ ቤተሰብ ጋር ላለመነካካት ከዛ ወጣሁኝ ማለት ነው። እሺ እንዴ ከርሳችሁ መዋረድ ነው እንጂ እንደዚህ አይነትን ሰው ጭራሽ ከሱም ብሶ ዱላ ደንብ ካብና ካፍንጫ ደም ምስል ፖሊስ የለም ወይ? ህገወጥ ናቸው። ሳውዲ ሁሉም ህገወጥ ምናምን ስከናናቱ በሆነ ነገር ልክ ሲሰነዘው አናቱ ብቅስ ከዛ ውድ ልንገርሽ መታኝ። እንደመታኝ ሄደ ስልኬን ነጥቆኝ ምናምን መጣ። እንደመታኝ ሄደ። በሁለተኛው ቀን መጣ እሱ ማለት ነው። እነሱ
መጣ በሁለተኛው ቀን። ከዛ ይቅርታ እናድሽኝ ይቅርታ አለኝ። እኔ ምንም አላልኩትም ገባሽ? ከሱ ጋር መኖር ፍላጎትም ስለሌለኝ ከዛ ስራ ሄድኩኝ። በሰዓቱም የስራ ልሄድ ነበር ከሱ ጋር ተለያይቼ ዕቃዬን ወስጄ ማለት ነው። ከዛ ያንም ስራ አለፈኝ። በሶስተኛ ቀኑ ሄድኩኝ። ያኔ በጣም ፊት ያብጠዋል። የሚገርምሽ ነገር ምን ልበልሽ ማለት ነው መሄድ አልችልም ነበር። ሀታ መንቀሳቀስ ራሱ ምግብ መብላት ራሱ አልችልም። በጣም መጥቶኝ ሴት ልጅ እንዴት ነው በቦስ የምትመጣው? በቦስ በጣም መጥቶኝ የሚገርምሽ ነገር ማለት ነው። ከዛ አባቴ በሰዓቱ ደውሎ ምንሽ ነው ድምፅሽ ተቀይሯል አለ። እኔ ቤተሰብ ጋር ያለመነካካት ያኔ ምን ማለት ማለት ገባሽ? ከዛ ስራ ሄድኩኝ። ታልመጣሽ አለ። ያኔ ሁለተኛ ታልመጣሽ ብሎ ሳዋቅ ይዞ መጣ። ከዛ ቤት ወሰደኝ። ቤት ወሰደኝ። የሰራሁትን ብር ነጠቀኝ። ከዛ መልሶ ስራ ወሰደኝ ማለት ነው። ከዛ ሌላ ስራ ቀይሬ ሌላ ስራ የሆነች ልጅ ነበረች እና እሷ የምትሰራበት እሱ ያውቃታል። እሷንም እንደውም እሱን ያስጠፋት ማለት ነው። ጀንጅኖ እሱን ያስጠፋት ገባሽ? የበራሱ ስልክ ከፍቶላት ኢሙ፣ ዋትስአፕ ሁሉን ነገር ከፍቶላት ከጠላት ቤት እሱን ያስጠፋት። ከዛ እሷ ስራ ገባሁኝ። እሷ ስራ ገብቼ አላስ ኒካይን አውርድልኝ ካንተ ጋር መሆን አልፈልግም አልኩት። ከዛ እንደዛ ስለው እንግዳውስ መተሽ ነው የነጠቀኝን ብር ቁብ ጥሎታል ገባሽ? ቁብ ገብቷል በኔ በነጠቀኝ ብር። ከዛ መተሽ ነው ቃሽ ነው ማወጣልሽ አለ። እንደዛ ሲለኝ አይ አልመጣም አልኩት። መምጣትም ካለብኝ አሁን ነው ወሬን ሞልቼ አልመጣም። እንደዛ ስለው ወርሽም ሞልተሽ ነው መምጣት ያለብሽ፣ ምክንያቱም ብሩ ያስፈልገኛል። ቁቡን ጀምሬያለሁ። አንቺን ተማምኜ ነው ቁብ የገባሁት እና ትጠያለሽ ሁለተኛውን ቁብ አለኝ ማለት ነው። ከዛ እኔ አልጥልልህም፣ ቅምጦቹ ይጣሉልህ፣ እኔ አልጥልልህም አልኩት። እንደዛ ስለው እገልሻለሁ በሰላም ማንላያት ምናምን በቃ ምን ልበልሽ አለ አይደል? በጣም ዛተብኝ ማለት ነው። ዝም ብዬ ቤተሰብ ጋር ተመካክሬ ወደ ሌላ ቦታ መጣሁ። እኔ ያለሁት ጂዛን ነው ማለት ነው። በፊት የምኖረው ሪያድ ነበር እሱ ጋር። ያኔ ቀንም ሳልወስድ ወደ ጂዛን መጣሁ። ጂዛን እንደመጣሁ እኔ ጂዛን ሪያድ አይደለሁም ጂዛን መጥቻለሁ እና ኒካውን በፈለክ ሰዓት ማውረድ ትችላለህ አልኩት። ገባሽ? እንደዛ ስለው አይ ጂዛን አይደለሽም እዚሁ ሪያድ ነሽ አለኝ ማለት ነው። ገባሽ? አይ ጂዛን መጥቻለሁ፣ ቤተሰብ ጋር መጥቻለሁ፣ ቤተሰብ ጋር ያለሁት። ለምን ደላላ እሱ ያስገባች ደላላ ለሱ ቀምጡ ናት። ግን ያስገባች ስራ ነው አላውቅም። አሁን ነው ያወቁ ማለት ነው። እሱ ስራ ከፈታ አመቱ እሷ ቤት ነው ያለው። እሱ በሴቶቹ በቅምጦቹ ይቀለባል። ምን ችግር አለው? በዚህ ምዛም ቅምጥ አስቀምጦ ለምን ይሰራል? ምን ቦታው ከዛ በቅምጦቹ እያላችሁ ነው። እሺ ከዛ መጣና ነይ ቶሎ ኒካውን እንዳወርድልሽ በሰላም ከፈለግሽ ነይ ቶሎ አለኝ። ከዛ ሲለኝ እኔ አልመጣም፣ ከጂዛን ከሪያድ 3000 ሪያል ከፍዬ ነው የመጣሁት እና ወደ ሪያድ መመለስ አልችልም። ከፈለክ ኒካውን በስልክ አውርድ። እኔ ደግሞ ፈቷ ጠይቀው አንቺ ኒካ ድንጋይ ነው እንደዚህ ላይ ተሸከምሽው ድንጋይ አስመሰልሽ። ምን ነው ከበድሽ? ሲያውርድ ያውርድ፣ ሳያውርድ አውርድ። ዝም ብለሽ ተደብቀሽ ስራሽን ሰርተሽ ገንዘብ እንደመያዝ አውረዳ አላውረደ ምን አባቱ ፈቷ ስጠይቅ ኒካችሁ የኒካ ብር ስላልሰጠ ፈቷችሁ አይሆንም ማለት ያኔ ኒካችሁ አይሆንም ማለት ፈቷ ስጠይቅ ማለት ነው። ኒካችሁ አይሆንም ያኔ ኒካ ብር ስላልሰጠ አይሆንም፣ ቤተሰቡ ስለማይታወቅ አይሆንም። ባጢል ነው ከእንደገና መተሰጠት አለበት አሉ። ባጢል ነው ማለት በቃ አይሰራም። ኒካችሁ ኒካ እንደሌላችሁ ነው የሚቆጠረው። አዎ እንደዛ ማለት ነው። ከዛ ኒካችን ባጢል ነው እያሉ ነው፣ እንደገና መተሰር አለበት። ነይ ቶሎ መሸዋራ እናገራለን ሊወስደኝ ማለት ነው። በቅርብ ሰዓት ነይ ቶሎ ኒካችን ባጢል ነው፣ ኒካችን አይሆንም፣ ድጋሚ እንሰር። ትክክለኛ ኒካ ነው የሚልሽ አይደለም። እሱ ጭራሽ ኒካለኝ አባትሽ ኒካ ስሮልኛል ያኔ ኒካለኝ ነው የሚለው ማለት ነው። እሺ ከዛ አልመጣም አልኩት። ሰዋቅ አናግሮ ሊወስደኝ ምናምን አልመጣም አልኩት። ነይ ቶሎ ብሎ ለምን። ከዛ ደግሞ ብር ላከልኝ ብሎ ምንድን ነው አካውንት ላከልኝ ማለት ነው። ከዛ በኋላ አላኩበትም እኔ በነገራችን ላይ ላከልኝ ብሎ ማለት ነው። እና አሁን ደግሞ ሴትዮዋ ቤት አከራዋ ደውላ እቃሽን ወስዶታል አለች። ይብላው እቃሽን ወስዶታል። እሱ ደግሞ አሁን መጥቶ ሀቢባ ንገሪያት፣ ሀቢባ እስኪ ትቀበልልሽ ሴት ናት አለኝ። ማናት አለ አንቺ ነው እቃውን ብላ አትዩ ምን ያደርግልሻል? ጨርቃ ጨርቅ ባለፈው ጊዜ ሀቢባ ጋር ነው የምሄደው ቅሌት ነው የምዘረግፈለት ስለው የቀን ቪዲዮ አለሽ እኔ ጋር እኔ አላውቅም። ብቻ ቤት እያለን ያኔ ሰውሮኝ ይሁን አላውቅም። የቀን ቪዲዮ አለሽ ወጥ እንዳረግጥ ወስደዋለሁ አለኝ። ወጥ እንዳረግጭ ማለት ሚዲያ ላይ እኛ ጋር ከመጣሽ ወጥ ረገጥሽ ማለት ነው። ቪዲዮ ይፖስትብሻል። እንደዛ ማለት ቪዲዮ ይፖስትብሽ የቀን ቪዲዮ ይመስለኛል። የምን ቪዲዮ? የቀን ያኔ እሱ ምንም አንድ ላይ ሆነ ማለት ነው። እና ቢፖስት እኮ ሚስቱ ሆነሽ ኒካ አስረሽ እኮ ነው አብረሽ ሆንሽው ናውና እንደው እሱ ነው የሚዋረደው። ፖስት አንተ ነው የምትዋረደው አልኩት እኮ ግን ሌሎች ሴቶችን ለማዳን ፎቶውን ለጥፈን ሳውዲ ውስጥ በጣም ብዙ ቅምጦችን አስቀምጦ እንደሆነ ቪዲዮ እንሰራለታለን። ሌሎች ሴቶች ብዙ አሉ። ግን አሁን ሌላ ማለቃት አለች አንድ ብለዋል ማለት ነው። ሌላ ማለቃት አሁን የተቀመጠበት ቅምጦ ናት። ያኔ ብዙ ቅምጥ እንዳለው ነው አይሰማሁት ማለት ነው። ብዙ ናቸው እና ይሄ ነገር ስላለ እንዳይታወቅበት
እኮ ሴቶችን እያጋጠ እንዲኖር ነው። ፎቶ ለጥፈን ቪዲዮ ስንሰራለን ሴቶች ከመጋጥ ይድናሉ። አይ ብለው ደግሞ የወንድ አራራ ጥማት ያለባቸው ደግሞ ይቀልቡ ቁጭ አድርገው እሱ እኛ ምን አገባል። ዋና ግን ሳያውቁ እውነት ሰው መስሏቸው እንዳንቺ እውነት ሰው መስሏቸው በኋላ አናግሮት አባቴ ራሱ አናግሮት ይሄ ነገር ካዋጣችሁ ቀጥሉበት ነው ያለኝ ማለት ነው። ቤተሰብ ራሱ የሚያከብር ሰው አይደለም ወላሂ ላዚም። እኔ ራሱ ሳላቅ ነው ማለት ይሄን ነው ሁላ ባው አባትሽ ምን አለው? አባቴ ራሱ በስነ ስርዓት ሲያወራው እሱ ሌላ ነው የሚያወራው ማለት ነው። ምንድን ነው ያለው ለአባትሽ? ይሄ ነገር ካዋጣችሁ ቀጥሉበት። እኔ ጋር መጥቶ አባቴ ሊክ አዲስ ያደርግለት ይሄ ነገር ካዋጣችሁ ቀጥሉበት ነው ያለኝ እኔ ጋር መጥቶ ማለት ነው። አንቺ ባለጌ ልጅ እንዴት አባቱን እንደሚያስደፍር አንቺ ከባለጌ ጋር ገጥመሽ አባትሽን አስደፈርሽ። እና እንደዛ ደስ ማለት ነው የመጀመሪያ ጊዜ ማለት ነው ጥፋትሽ። አንቺ የመጀመሪያ ጊዜ ሌላ ሴት እንደሚያወራ ያወቅሽ ጊዜ ማናት እቺ ሴት ስትዩ ፍቅረኛዬ ናት አንድ ዚኮ አንድ ፍቅረኛዬ ናት ሲልሽ ቀጥታ ብሎክ ማድረግ ነበር የነበረብሽ። ከዛ በሸረፍ ፍርድ ቤት ኒካሽን ታስወርጃለሽ። እሱ ጋር ጭቅጭቅ ንትርክ አያስፈልግም ነበር። የሁሉ ጊዜም ገንዘብ ማታባክኝም ነበር። እሱማ የኔ ከጊዜ በኋላ ነው የሚገባሽ። ምንድነው ከጊዜ በኋላ የሚገባሽ? ቀማኝ ያልሻቸው ብሮች ሁሉ ቀምቶሽ አይደለም፣ ወደሽ ፈቅደሽ ሲነካካሽ ሰጠሽ ነው። ላ ይሁ ልንገርሽ አቡ መጀመሪያ ያን የሆነ ድንዝዝ የሚያደርግሽ ነገር አለ አይደል? ለመናገር ፈልግሽ አለመናገር፣ የሆነ ነገር ያን መጻፍ ፈልግሽ ከሱ ጋር አለመጻፍ ማለት ነው። የሆነ የሚያግሪ ነገር አለ። ከዛ እንደዛ ሲያደርገኝ እሱ ምንድነው መተት ሰርቶብኝ ነው ብለሽ ነው የምታስቢው? አዎ። እና ታዲያ ሄዳ የሆነ ሴት ነበረችና ከዛ መተት ጸጉሯን ቆርጦ መተት ሰርቶባታል አለችኝ እናቴ ማለት ነው። ጸጉሯን ቆርጦ መተት ሰርቶባታል አለች። እንደዛ ለገንዘቧ ብሎ መተት ሰርቶባታል አለች እናቴ ማለት ነው። አንቺንም ያችንም አከራዋንም ደላላዋንም ያችን በሁሉም መተት ያሰራል እንዴ? እኔ አላውቅም። የኔ ነው እየነገርኩሽ ያለው ታቡ። እኔ በእንደዚህ አይነት ነገር አላምንም። ያ ነው ብዬ አላስብም። እኔ ግን ማለት ነው እስቲ ሼር አድርጊለት አለ። ከዚህ ያሉ እየተሳደቡ ነው የሱ ቅምጦች ማለት ነው። ቅምጦች ፎቶ ሲለጠፍላችሁ ልክ ቅምጦቹ የእናንተን ፎቶ አብሮ ይለጠፍላችኋል። ሴት አሰዳቢዎች ደግሞ ትሰድቧታላችሁ እንዲያታፍሩም። እሷ እኮ አትሊስት ኒካ ስራ ነው ቤተሰብ አሳውቃ ነው። እናንተ አላችኋል ቅምጦች ተቀምጣችሁ በእንዶሚና በእንትን ታስጠሉ። በጣም ነው የሚያሳፍረው። ወንድ ልጅ ወንድ የሚባለው ሰርቶ ሲበላ ነው እንጂ እዚህና እዛ ቅምጥ አስቀምጦ በሴት ብር ሴቶቹ ያከብሩኛል ብለህ ታስባለህ? ለጊዜው እኮ እንደው ገላህን እየተጠቀሙበት ያሉት ለስሜታቸው ማርኪያ እየተጠቀሙብክ ነው ያሉት። አንተንም ይንቁሃል። ከአንተ የተሻለ ወንድ ሲያገኙ ደግሞ አንተን አባረው በብራቸው ሌላ ወንድ ያመጣሉ። አይገርምህም? አንተ ለእነሱ መደበሪያ ነህ። በገንዘብ አምጥተውክ ስሜታቸውን አርክተው አውጥቶ ይጥባል። ከአንተ የተሻለ ወንድ ሲመጣ ደግሞ አንተ ትባረርና ሌላ ወንድ ይገባል። ወንድ ነኝ ብለህ እንዳታስብ። ደግሞ ቀረጽኩ የሚለውን ልቀቀው በይው። ልቀቀው ምን ማለት ነው? ግንባር ላይ ተነቀሶ ታስፈልግሃል እኮ ቪዲዮ ነው። ጎበዝ ጀግና ይፖስተው ምን ያመጡ ምንድን ነው? ምንም ከሌላው ሴት የተለየ ነገር አልያሽም። እንደገና ደግሞ ባል ነኝ ብሎ አይደለ ኒካ ያሰረው። ስለዚህ ባልሽ ስለነበረ ከባልሽ ጋር ማን የትኛውም ሴት ከባሏ ጋር የምታደርገው ነው ያደርግሽ። አለቀ። አይመን ነው ስሙ። ማን ነው ስሙ? ማሜ ነው ስሙ። አይመን አይደለም። ማሜ መሐመድ ማለት ነው። አዎ ሙሉ ስሙ መሐመድ ነው። አዎ ኦኬ። ፎቶን ላኪልኝ በውስጥ ልላክልሽ። አዎ ምንም የሚያስፈራሽ ነገር የለም። የሚፖስት ነገር ካለ ፖስት። አንተም ነህ ካብረ የምትዋረደው። ቅሌቱ ያንተም ነው የኔ አይደለም። አዲስ ነገር አይደለም። ባዩ ያንተ ፎቶ ደግሞ ይፖስትልሃል። እሺ ሀቡዬ በውስጥ ልክልሻለሁ። ሼር አድርጊለትና በቲክቶኩ ፎቶ እንደሚፖስት ንገሪው። እንለጥፍለታለን አሁን ፎቶውን። እሺ ማሪ ደግሞ ቪዲዮ ምናምን የለውም ማውቆ ሲያስፈራራሽ ነው። ካለውም ደግሞ ይፖስተው ምንም ችግር የለውም። እና ምን ይጠበስ ማለት ነው ምታለን እኛ ይፖስት ሁላችንም ሴቶች ሁሉም ሴቶችም ወንዶችም እና ምን ይጠበስ ሰው ዋት እንለዋለን። እሺ ወዴ በውስጥ ልክልሻለሁ ፎቶ። እሺ መጀመሪያ አሁን ጻፊለት አንቺ ፎቶ ሊለጠፍ አሁን እዚህ ጋር ሊለጠፍ እንደሆነ ንገሪው። አለ ያሉ የሱ ያሉ ወንድሞቹ አለ ታዩ ስለ ወንድሞቹ ስለ ቅምጦች ሳይሆን ለራሱ ዳይሬክት ንገሪው እያልኩሽ ነው። ጻፊለት አሁን በዋትሳፕም ሆነ በምንም ፎቶ እዚህ ጋር ሊለጠፍ እንደሆነ ንገሪው። ሴትን ተጠቅማችሁ ሲጨርሱ ፎቶሽን ቪዲዮሽን ለፖስት አለ ምናምን ፖስታ ምን እሷ ከሰው የተለየ አዲስ ነገር አልያዘች። ምን ታመጣለህ ፖስት? አሁን ደግሞ ሴቶች እኮ እንደ ድሮ አይፈሩም። ሴት ልጅ ወንዱ በራቁት ፎቶ ሞኖ ቪዲዮ ስታስፈራሩ ሁላችንም ሴቶች ከጎኗ ስለምንቆም እናንተ ናችሁ የምታፍሩት። እንደዚህ አይነት ወንዱም አብሯት ይቆማል ከጎኗ እና ባለጌ ወንዶች ብቻችሁን ትቀራላችሁ።
ኦኬ ሴት ልጅ በቃኝ ስትል በራቁት ቪዲዮ ወይም ፎቶ የምታስፈራሩ ደግሞ አይቆጫትም። ኒካ አስራ ነው ቤተሰቦቿን አሳውቃ ነው። ውሽማህ ነበረች፣ እሷ ሚስትህ ነበረች እና ምንም አዲስ ነገር የለም እዚህ ምድር ላይ ከፀሐይ በታች ከሌላው የተለየ አዲስ ነገር አልያዘችም። ሁሉም አንድ አይነት ነው የያዘው፣ የመርዘም፣ የማጣር፣ የመቅላት፣ የመጥቆር፣ የሞፈር፣ የመቅጠል ጉዳይ እንጂ ሁሉም አንድ ነው። አዲስ ነገር የለም። ወጠረጠርሽ ራቁት ቪዲዮሽን ፖስት ብሻለቅ እንዴት የራስህን ገበና ሚስትህን ፕሮቴክት ልታረግ ሲገባ ደፋር። ኒካውን ግን አወረደልሽ ማሪ? ኒካችሁ ባጢል ነው ተብሏል። ኒካችን አይሆንም። ያኔ ከተዋጠቂ ነበርና ኒካችሁ ባጢል ነው ብለዋል። ስለዚህ ምንም ከሱ ጋር አውርዳ ታውርድ ክርክር የለብሽም ማለት ነው። በኋላ ሊከራከርም ያኔ ከተዋጠቂ ስለወኩኝ ነገር ዋለው እሱ ነው ማለት ነው። ብር ስንት ነው የበላሽ እስካሁን አብራችሁ በነበራችሁበት ጊዜ? ከረመዳን በፊት 3 ማለት ነው። ከረመዳን በፊት 100 ሪያል 1300 ሪያል መጀመሪያ። ከዛ ወንድሜ ሊመጣ ነው ብሎ በፍቃዴ 600 ብር ሰጥቼዋለሁ ላግዘው ወንድሙ ሊመጣ ማለት ነው። 100 ሪያል እሺ። ረመዳን ኢት ላይ ደግሞ 1000 ብር ወስዶብኛል። 1000 ሪያል። ከዛ ወደዚህ ደግሞ የ8 ቀን ስራ ሄጀላ አላልኩሽም? ያንን 500 ብር ወስዶብኛል ማለት ነው። 500 ሪያል አፈር ያስፈላል። እሺ ከዛ የወር ስራ እሱ ልኮኝ 1500 ማለት ነው የወሰደብኝ 1500 ሪያል። እሺ ስንት መጣ? ከዛ ወደዚህ እንደዚሁ 1006 1006 ማለት ነው። የወር ደሞዝ። አዎ አንቺ ቤተሰብ የለሽም የሚረዳ አትልኪም ለቤተሰብ አሉና አልፎ አልፎ ነው የምልከው። ያኔ እንደ ካፈራሹ ተደብቄ ስልክ ራሱ በጣም ነው የሚቆጣው። ለምን ነው የምትልከው ነው ማለት ነው። ያገባሽ ሊወስድ ነው እቁብ ሊጥል በእኔ ብር ጥሎ እቁብ። ከዛ አንቺ ሁለተኛውን ቁብ ትጠያለሽ። ከዛ ራሴ እዘብራለሁ ሲለኝ አልጥልም አልኩት። ተቀምጦች ይጣሉልህ አልኩት። ከዛ እንደዛ ስለው በጣም ዛፈብኝ። 1300 ከረመዳን በፊት ከዛ ወንድሙ ሊመጣ ሲል 600 ሪያል በፈቃድ ይሰጣል። ከዛ 1000 ሪያል አመን ከዛ 500 ሪያል ከዛ 1500 ሪያል ስራ ጅምርች ከዛ 2 ወር በተከታታይ ደግሞ ለቆ 1600 8100 ጋይስ የተሳሳትኩት ነገር አለ። 1300 600 1000 ከዛ 500 ከዛ 1500 ከዛ 1600 1600 አልተሳሳትኩም። 8100 ሪያል አመት ነው የቆያችሁት። አብራችሁ የቆያችሁት ምን ያህል ጊዜ ነው? ምት አይደለም። እኔ ቤት አልቀመጥም ብዙ ጊዜ ስራ ነው ማሳለፍ። ተዋወቃችሁ አብራችሁ የቆያችሁ ማለት ከተዋወቃችሁ እስከ ተለያያችሁበት ጊዜ ድረስ አመት ነው 2 አመት ነው? እኔ እዚህ ከመጣሁ 8 ወር ካኩ ከረመዳን በፊት ነው እነሱ ሊካሰር ነው። በ8 ወር ውስጥ ነው 8100 ሪያል። ምን ቀረሽ ታዲያ? አንቺ ምን በላሽ ለራስሽ? የሰራሽበት ሙሉ ወስዶ መካሪ ዘመድ ቤተሰብ የለሽም እዛ ሳውዲ? አሉ ሀቡ አሉ። እሱ ሲጀመር ያን ቤት ተከራይቶ አስቀምጦኛል። ወደና ወደ አልሄድም። ይዞ ከስራ ቤት ወርዳለሁኝ አለ ጥሎ ስራ የሚሰደኝ ማለት ቤት እንዲቀመጥ ራሱ አይፈልግም። ቤት ለራፍት ራሱ ረፍት ለመውሰድ ራሱ ሳስብ አንቺ ሰነፍ ነሽ፣ ስራ አትወጂም፣ አላማ የለሽም እያለ ያኔ ሸመርቀኛል ነበር። አየሽ በግልጽ አሁን አንቺ በግልጽ ይሄ ሰውዬ ለጉልበትሽ ነው የፈለገሽ። ለግንኙነት ራሱ ታርጊልኝና ለግንኙነት ራሱ አይፈልግሽም። እንድትመጪ ራሱ አይፈልግም። እንድትሰሪና ደሞዝ እንድታመጪ ብቻ ነው። ልክ እንደ ገረድ፣ ልክ እንደተገዛ አህያ፣ ጭነት እንደሚጭን አህያ ማዳም ቤት ትገቢያለሽ፣ ትሰሪያለሽ በወር ደሞዝሽን መክፈል እንጂ ከአንቺ ጋር ሌላ ነገር ራሱ ኢንጆይ ለማድረግ ራሱ ናፍቀሽ ጓግቶ እንኳን ነይ ኢጃዛ ቤት ብሎ አያመጣሽም። ኢጃዛ እንኳን እንድትወጪ አይፈልግም። ጉልበትሽን ገንዘብሽን ብቻ ነው የሚፈልገው። ይህን እንኳን እንዴት ፊል አታረጊም? 8 ወር ሙሉ አንድ ፍቅረ ባል ብሎ ኒካሱልሽ ናፈቅሽኝ ነይ አብረን ጊዜ እናሳልፍ የማይል ከሆነ ስራ ብቻ ስሪ ኢጃዛ ልውረድ ስትይ ኖ አትውረጂ ሰነፍ ነሽ ስሪ ምናምን የሚል ከሆነ ይሄ ሰውዬ ከኔ ምንድን ነው የሚፈልገው ብለሽ ለሰከንድ ቆም ብለሽ ለምን አታስቢም? ለሰከንድ ሰውነትሽ እረፍት እንዲወስድ እንኳን የማይፈልግ ብር 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 ብቻ የሆነ አሉ አይደል? አንዳንድ መጥፎ አባቶች ወልደው ልጃቸውን ስራ ልከው ደሞዝ ብቻ አምጪ የሚሉ ልክ እንደዛ እሱም የወለዳት ወልዶ ያሳደገ አባትስ ወልዶ ያሳድጎ የሌለበትን ነው። በመስመር ስደውልለት አባት ስለማገናኘት ፈልገሽ ከሆነ አልገናኝም ይለኛል። ያኔ አላወራውም ይለኛል። ገባሽ? ይሄን ስራውን ስለሚያውቅ ማለት ነው። እሱ ስልክ የማይደውል ቤተሰብሽን የሚንቅ ይሄ ባለጌ፣ በጣም ባለጌ ነው። ጻፍሽለት አሁን ፎቶ ሊለጠፍ መሆኑን? ጽፌለታለሁ። መጥቷል መሰል። የት አለ?
ጽሁፉ ምን መለሰ ንገሪ። ምንም አልመለሰም፣ ዝም ነው ያለው። ታዲያ ማየቱን በምንድን ነው የምታውቂው? ከመጣህ ልብ ካለክ ገብተህ መናገር የምትፈልገው ነገር ካለ መጥቻለሁ ብለህ ጻፍ። ሲጀምር ብዙዎች ወንዶች ሴት ከስራ ስትመጣ ብሯን ይነጥቃሉ እኮ። ሳውዲ ነው፣ ሌላ ሀገር ሰምተን አናውቅም። ሌላ አረብ ሀገር ሰምተን አናውቅም። ሳውዲ ያሉ ሴቶች ራሳቸውን ማስከበር ካቃታቸው ታገኛ ምን እናድርግ? ማንም ሰው እኮ ዝቅ ካላላችሁ አናታችሁ ላይ አይወጣም። ጎንበስ ካላለ ማንም ሰው እዚህ ላይ ማንም ሰው አይወጣባችሁም። እናንተ ጎንበስ ብላችሁ ካልፈቀዳችሁ ቤተሰብ ወልዶ አሳድጎ አስተምሮ አረብ ሀገር ልኳችሁ ህይወታችሁ እንድትቀይሩ የቤተሰብ ህይወት እንድትቀይሩ እናንተ የሄዳችሁ የወንድ ህይወት ነው የምትቀይሩት? ወንድ ነው የምትቀልቡት? ማን ሽጉጥ ደቀነባችሁ? ማነው ሽጉጥ ደቅ ነው አምጪ ደሞዝሽን ያላችሁ? እሱ አሁን በመተት አሳበበች። መተት አሰርቶብኝ ይሆናል ሲነካካኝ ይሰጠዋለሁ። ሁላችሁም ይሄንን ምክንያት ታሳብቡ ነው። መጥቷል። ሌላ ሰው ይሆናል አቴንሽን ሲከር እሷ ትበል፣ ፕሮፋይሉን እሷ ትናገር። ሌላ ሰው ዝም ብሎ መጥቻለሁ ስላለ መጥቷል ብላችሁ ድምጻችሁ ለሌላ ሰው ነው። ፕሮፋይሉን ካየሽ ታውቂያለሽ? አውቀዋለሁ። ኦፍኮርስ አንጨላዎች ማን ያውቀው? የለም እዚህ አልጻፈም እሱ። እሺ ቅምጦቹ ግን ሰምተዋል ኦልሬዲ። እየተሳደቡ ነበረ፣ እዚህ ጋር አሉ እየተሳደቡ ነበረ። ስለዚህ መበዝበዙ ተመችቷቸዋል። እነሱ ችግር የለባቸውም፣ እየሰሩ ሊቀልቡት ነው። አዎ እነሱ እንደዛ ነው የሚሉት። ወላሂ አንድ ቤትማ ብቻላለሁ እኔ በቃ ለምን እኛ ምቀኛ እንሆንበታለን? እንደዚህ አይነት እንከፎች ካሉ የወንድ አራራ ያለባቸው ጥማት ስሜታቸውን እያረካ ብቻ ገንዘብ የሚከፍሉ ከሆነ እኛ ምን አገባን አይደል? እንኳን አንቺ ባልነንሽ፣ እንኳን አንቺ ዳንሽ፣ እነሱ አብረው እየተኙ እየከፈሉ ለወንድ አብረው የሚተኙ ከሆነ ምን እናርጋቸው እኛ? አንቺ ራስሽን አድነሻል፣ አንቺ ነቅተሻል አይደል? እነሱ ከፈለጉት ያቸው ምን አገባን? ሌላ ግን ሳታቅ እያወቁ እንኳን ብሬንማ እንኳን እኔንና ብሬን ሰማን ነው ሰጥቷለም ምናምን እያሉ ነበር። ወላሂ ማለት መበላቱን ፈልገውት ማለት ነው። እኔ ያኔ ጋር ይመጡና ያወራሉ፣ እንደዚህ ይሳደባሉ ምናምን። ብራችን እየሰጣችሁ ስላቸው መብታችን ነው ብንሰጠው ወደ ነው የምንሰጠው እኮ። ስለዚህ እነሱ ይኸውልሽ የወንድ እጥረት ስላለባቸው የወንድ አራራ ስላለባቸው ለአራቱም ለአምስትም እየከፈሉ አብረው ይጋደሙ። እኛ ምን አገባን? ይግማሙ እዛው። ነገ ልጇን መላኪያ ወጣ ሚዲያ ላይ ስትለምን፣ ነገ ታማ መታከሚያ ሚዲያ ላይ ስትለምን እንገናኛለን። ምን አገባን? ዋናው እንኳን አንቺ ባነንሽ። አሁን ደግሞ እኛ ፎቶውን ደግሞ ለሚቀጥሉት ሴቶች እንዳይበሉ ፎቶን እንጥፋለን። ሌሎች ሴቶች እንዳይታለሉ ፎቶን እንለጥፋለን። ከመለጠፋችን በፊት እና ተናገር፣ መናገር የምትፈልገው ነገር ካለ ቪዲዮን ለምን ራቁት ቪዲዮ እንዳያስገባት ወይ እሷ የዋሸችው ነገር ካለ ተናገር ብለን እድል እየሰጠን ነው፣ እየጠበቅን ያለ ነው። ካልመጣ ፎቶን እንለጥፍለታለን። ሌሎች እህቶቻችንን እናድናለን። ገባሽ? ሌሎች ንጹህ እህቶቻችንን ላይ እንደ አንቺ በሐላል ኒካ አስረው ትዳር ይሆነኛል ብለው እንዳይበሉ እነዚህ ውሽሞቹ ምናምንና እነሱ ታቸው ወደው ነው ፈልገው ነው። እሺ ለሌሎች ግን ንጹህ ሴቶች እውነት በሐላል ኒካም እንዳያስሩ ከእንደዚህ አይነት ሰውዬ ጋር አንቺን ያደረገሽ እንዳያረጋቸው ፎቶ ለጥፈ ቪዲዮ እንሰራለሁ። እዚህ ጋር ምን ለጥፈዋለን? ግን ይኸውልሽ አልሰማሁም ነበር። እኔ ሳትጠይቁኝ ለምን ለጠፋችሁ እንዳይል ነው ምላሹን እፈልጋለሁ። ምልሽ ጽፈሽ ምላሽ እፈልጋለሁ። ምላሽሽን ነው የምጠብቀው። አሁን ማስረጃ የእውነት ለሱ መልዕክቱን ማድረስሽን ማስረጃ እፈልጋለሁ። አልጠራችሁኝም አልነገራችሁኝም እንዳይል። እሺ ለወራድና ለላክልሽ ቋል ቁጥርሽን ላኪና በዋትሳፕ ላኪልኝ። ምላሹን እፈልጋለሁ። መልዕክቱ